ሰላም የሚለው ቃል በንግግራችን መክፈቻና መዝጊያ ላይ ቢደጋገምም በዕለት ተዕለት ሕይወታችን ግን እየራቀን መጥቷል። የታጠቀ ሁሉ እንዳሻው የሚተኩስበት ሕይወት የሚነጥቅበት የንጹሃን ጩኸት የበረከተበት ሁኔታ ሊያበቃ ይገባል። ካሁን በኋላ ለምን ብለን መጠየቅ ብቻ ሳይሆን እንዴት እናቁመው ብለን የምንነሳበት ጊዜ ነው። መሳሪያ መያዝ ጉልበት ሊሆን ይችላል። ነገር ግን መሳሪያን ያላግባብ መጠቀም ታላቅ ድክመት ነው። የታጠቀ ሁሉ ሕግና ሥርዓትን ጥሶ ጥይት ሲያዘንብ የሚቆስለው ግለሰብ ብቻ ሳይሆን አገር ነው። ታጥቆ መገኘት አገርና ሕዝብን ለመጠበቅ እንጂ በንጹሃን ላይ የሞት ድንጋጌ ለመጻፍ መሆን የለበትም። ዛሬ ግን የምናየው ተቃራኒውን ነው። መሳሪያ የያዘ ሁሉ የሕግ አስከባሪም ዳኛም ገዳይም በሆነበት አግባብ የዜጎች ደህንነት አደጋ ላይ ወድቋል። የታጠቀ ሁሉ እንዳሻው የሚተኩስበት ሥርዓት አልበኝነት በቆመበት ቦታ ስልጣኔና እድገት እርምጃቸውን ያቆማሉ። የታጠቀ ሁሉ እንዳሻው የሚተኩስበት አዙሪት ያብቃ ስንል የመንግስትን የሕግ የበላይነት የማስከበር ኃላፊነት ብቻ ሳይሆን እያንዳንዱ የታጠቀ ኃይል ለታሪክና ለፈጣሪ ተጠያቂ መሆኑን ለማሳሰብ ጭምር ነው። የኃይል አማራጭ ማሸነፍን ሊያመጣ ይችላል፣ ሰላምን ግን በፍጹም አይፈጥርም። ሰላም የሚገኘው በጠረጴዛ ዙሪያ በውይይትና አንዳችን ለሌላችን በምናሳየው ክብር እንጂ በቃታ መሳብ አይደለም። ሕግ ከሁሉም በላይ መሆኑና ማንም ከሕግ በላይ ሆኖ በሰው ሕይወት መጫወት እንደማይችል በተግባር ማሳየት ይገባል። እኛ የዚች አገር ዜጎች ጦርነት ይብቃን ብለን በአንድ ድምፅ መጮህ አለብን። ዝምታችን ለጥፋት ኃይሎች ማበረታቻ መሆን የለበትም። ሰላም ሲባል ከአጥቂ መከላከል ወይም ጦርነት አለመኖር ብቻ አይደለም። ሰላም የህልውናችን መሰረት፣ የልጆቻችን ተስፋና የነገው እድገታችን ብቸኛው በር ነው። ኢትዮጵያ የሁላችንም የጋራ ቤት ናት። ይህች ቤት ስትረጋጋ ሁላችንም በሰላም እንተኛለን፣ በሰላም እንነቃለን። ቤቱ ሲታወቅ ግን ተጎጂው አንዱ ወገን ብቻ ሳይሆን ሁሉም ነው። የሀገር አለመረጋጋት ደጅ አይመርጥም፣ ብሔር አይለይም፣ ሃይማኖት አይለይም። ሰላምም የኢኮኖሚ ደም ስር ነው። አንድ ገበሬ በሰላም አርሶ ለማምረት፣ አንድ ነጋዴ በሰላም ተንቀሳቅሶ ለመገበያየት፣ አንድ ወጣትም ተምሮ ሥራ ለመያዝ ሀገር ሰላም መሆን አለባት። ግጭት ባለበት ሀገር መዋለ ንዋይ አይፈስም፣ ፋብሪካዎች አይቆሙም፣ የሥራ ዕድል አይፈጠርም። የትራንስፖርት መስተጓጎልና የምርት መቀነስ በቀጥታ ወደ እያንዳንዱ ኢትዮጵያዊ ቤት የሚገባው በኑሮ ውድነት መልክ ነው። ሰላም ሲጠፋ የዳቦ ዋጋ ይጨምራል፣ መድኃኒት ይጠፋል። ስለዚህም ሰላምን መጠበቅ ማለት የራስን ኪስ መጠበቅ፣ የራስን ጉሮሮ መከላከል ማለት ነው። ለዚህ ነው የኢትዮጵያ መረጋጋት ለደሃውም ለሀብታሙም ለከተሜውም ሆነ ለገጠሬው እኩል ይበጃል የምንለው። ከቁሳዊ ውድመት በባሰ ሁኔታ ግጭትና አለመረጋጋት የማኅበራዊ እሴቶቻችንን ይሸረሽራሉ። ኢትዮጵያውያን ለዘመናት በችግርም በደስታም አብረን የኖርን ሕዝቦች ነን። አለመረጋጋት ሲነግስ እናቶች ሕፃናትን አዝለው ይሰደዳሉ፣ አዛውንቶች መጠለያ ያጣሉ። ይህ ለማንም የሚመኙት ሕይወትም አይደለም። በጦርነትና በግርግር መሃል የሚያድግ ትውልድ ፍቅርን ሳይሆን ጥላቻን፣ ግንባታን ሳይሆን ጥፋትን እየለመደ ያድጋል። ይሄ ደግሞ የሀገርን የነገ ተስፋ ያጨልማል። ይሄ ሰላም በማን እጅ ነው ያለው ብለን ከጠየቅን በመንግሥት ወይስ በፖለቲከኞች? በእርግጥ የእነርሱ ድርሻ ትልቅ ነው። ነገር ግን ዘላቂ ሰላም የሚመጣው በእያንዳንዱ ዜጋ ልቦና ውስጥ ነው። ልዩነቶቻችንን በጠረጴዛ ዙሪያ በውይይትና በይቅርታ መፍታት የሰለጠነ ሰው መገለጫ ነው። ግጭትን የሚቀሰቅሱና ሕዝብን የሚያጋጩ መረጃዎችን ከማሰራጨት መቆጠብ የሰላም ዘበኝነት ነው። በሚያለያዩን ጥቃቅን ነገሮች ላይ ከመጠመድ በሚያገናኙን ታላላቅ እሴቶች ላይ ማተኮር ይገባናል። ኢትዮጵያ የሁላችንም መኖሪያ ናት። ሀገር ስትፈርስ የሚተርፍ ብሔርም ሆነ ቡድን የለም። ሰላም ለሁላችንም የጋራ ጥቅም ነው። ጦርነትና ግጭት ግን የጋራ ኪሳራ ናቸው። ዛሬ የምናደርገው እያንዳንዱ የሰላም ጥረት ለነገዋ ጠንካራ ኢትዮጵያ የሚቀመጥ መሰረት ነው። ዓለማችን በብዙ ውዝግቦች ውስጥ ትገኛለች። ነገር ግን ታሪክ ያስተማረን አንድ ትልቅ እውነት አለ። ማንኛውም ጦርነትና ግጭት መጨረሻው ጠረጴዛ ዙሪያ ነው። ታዲያ ጥያቄው ለምን ብዙ ሕይወት ከጠፋና ሀብት ከወደመ በኋላ ወደ ጠረጴዛው እንመጣለን የሚለው ነው። ልዩነቶቻችንን እንደ ጌጥ ካላየናቸው የጥፋት መነሻ ይሆናሉ። የኢትዮጵያ ሰላም እንዲረጋገጥ አንዱ ሌላውን የመስማት የሌላውን ስጋት የመረዳት ግዴታ አለበት። መረጋጋት የሚመጣውም በጠመንጃ አፈሙዝ ሳይሆን በልቦች መከፈት ነው። በየቤታችን የምንነጋገርበት የኑሮ ውድነት ከሀገሪቱ ሰላም ጋር ቀጥተኛ ግንኙነት አለው። ገበሬው ካልዘራ፣ ፋብሪካው ግብአት ካላገኘ፣
ነጋዴው በሰላም ካልተንቀሳቀሰ የሸቀጦች ዋጋ ሰማይ መንካቱ አይቀሬ ነው። አሁን የምንከፍለው እያንዳንዱ ተጨማሪ ብር የሰላም እጦት ዋጋ ነው። ሰላም ለወጣቱ ተስፋ ነው፣ ለሀገር ደግሞ እድገት። ስለዚህም የኢትዮጵያ መረጋጋት ለድሃው ጉሮሮ፣ ለወጣቱ ሥራ፣ ለሀገሪቱ እድገት ወሳኝ መሠረት ነው። በዚህ ዘመን ጦርነት የሚቀሰቀሰው በሜዳ ብቻ ሳይሆንም በቴክኖሎጂም ጭምር ሆኗል። እውነት ያልሆኑ ሕዝብን ከሕዝብ የሚያጋጩና የጥፋት ነጋሪት የሚጎስሙ መልእክቶችን ከማሰራጨት ከማጋራት እንቆጠብ። ኢትዮጵያ በብዙ ክሮች የተሳሰረች ሀገር ናት። አንዱ ክር ሲበጠስ ሌላውን መላላቱ አይቀሬ ነው። መረጋጋት ለሁላችንም እኩል ይበጃል። ሰላም ሲሰፍን ሁላችንም አሸናፊ ነን ሲል አሃዱ አቋሙን ይገልጻል። ጦርነት አሸናፊ የለውም፣ ውድመትም አትራፊ አይኖረውም። ይህ ቃል በባዶ ሜዳ የሚጮህ ድምፅ ሳይሆን የታሪክ ምስክርነት ነው። በጦርነት ውስጥ አሸነፍኩ የሚለው ወገን እንኳ የሚያቅፈው የረገፉ ዜጎችን አስከሬን፣ የሚቆጥረው የወደሙ መሠረተ ልማቶችን፣ የሚሸከመው ደግሞ ለትውልድ የሚተርፍ የቂም በቀል መርዝን ነው። ለአሸናፊው የድል አክሊል በደም የተነከረ ነው። ዙፋኑም በፈራረሰ አገር ላይ የተተከለ ነው። ለተሸናፊው ስብራትና መራር ሐዘን ነው። ለአገሪቱ ግን አሸናፊ የለም። ስለዚህ እንዳሻኝ ተኩሳለሁ የሚለው እጅ የሚያተርፈው ጥፋትን እንጂ ልማትን አይደለም። ሞትና ውድመት ለማንም ትርፍ አምጥተው አያውቁም፣ አይችሉምም። የሰው ልጅ ታሪክ እልፍ ድሎችና ስልጣኔዎች እንደመዘገበው ሁሉ በጦርነት አውዳሚነትም የታጀበ ነው። ይሁን እንጂ በየትኛውም ዘመንና ስፍራ የታየ እውነት አንዱ ነው። ጦርነት አሸናፊ የለውም፣ ውድመትም አትራፊ አይኖረውም። በጦርነት አውድማ ላይ የሚፈሰው ደም የአንድ ወገን ብቻ አይደለም። የሚቀጠፈው ሕይወት፣ የሚፈናቀለው ሕዝብና የሚወድመው ንብረት የሁላችንም ነው። ጦርነት ሲነሳ መጀመሪያ የሚሞተው እውነት ሲሆን፣ ቀጥሎ ደግሞ የነገ ተስፋችን የሆነው ወጣት ትውልድ ነው። በገንዘብ የማይተካው የሰው ልጅ ሕይወት አንዴ ከጠፋ አይመለስም። የእናት እንባ፣ የልጆችና የቤተሰብ መበተን በምንም አይነት ፖለቲካም ይሁን የሌላ ድል ሊካካስ አይችልም። ለዓመታት የተገነቡ መሠረተ ልማቶች፣ ትምህርት ቤቶችና ሆስፒታሎች በደቂቃዎች ውስጥ ወደ አውድማነት ይቀየራሉ። ሀገርን መልሶ ለመገንባት ደግሞ ከጦርነቱ በበለጠ ረዥም ጊዜና ከፍተኛ ሀብት ይጠይቃል። ጦርነት የሚያስከትለው ስነ ልቦናዊ ጠባሳም ለትውልድ የሚሻገር ጥላቻንና ቂምን ይዘራል። ይህ ደግሞ ለሰላማዊ አብሮነት ትልቁ እንቅፋት ነው። በጠረጴዛ ዙሪያ በውይይት የማይፈታ ችግር የለም። ልዩነቶች በንግግር ካልተፈቱ የሚያስከትሉት መዘዝ ለማንም አይበጅም። ጦርነትም የችግሮች መፍትሄ ሳይሆን የችግሮች ሁሉ መጀመሪያ ነው። አሁን የምናወድመው ንብረትም ሆነ የምናፈሰው ደም ነገ የምንቆጭበት እንጂ የምንኮራበት የታሪክ አሻራ አይሆንም። ስለዚህ ከጥፋት ይልቅ ግንባታን፣ ከጥላቻ ይልቅ ፍቅርን፣ ከጦርነት ይልቅ ሰላምን እናስቀድም። በጦርነት ውስጥ ማሸነፍ ማለት የራስን ወገንና ሀገር መግደል ማለት እንደሆነም ተገንዝበን ለዘላቂ ሰላም እጃችንን እንዘርጋ። በሰው ልጅ ታሪክ ውስጥ ታላላቅ ለውጦች የመጡት በጠመንጃ አፈሙዝ ሳይሆን በሐሳብ ልዕልና መሆኑ የታወቀ ነው። ሆኖም ግን በአሁኑ ወቅት በአገራችን አልፎ አልፎ የሚታየው ሁሉንም ችግር በኃይል እፈታለሁ የሚለው የተሳሳተ አመለካከት ማኅበራዊ ትስስራችንን እየሸረሸረና የነገ ተስፋችንን እያጨለመ ይገኛል። ጠመንጃ ለጊዜው ድል የነሱ የመሰሉ ሰዎችን ሊፈጥር ይችላል። ነገር ግን ዘላቂ ሰላምን፣ ፍቅርና አንድነትን የመገንባት አቅም የለውም። በጠመንጃ የሚገኝ ድል የጊዜው የበላይነት እንጂ የልብ መገዛት አይደለም። የጠመንጃ ቋንቋ የሚያውቀው ማውደምን፣ ማፈናቀልን፣ ማላቀስን ብቻ ነው። አንድን ችግር በጠመንጃ ለመፍታት መሞከር ሌላ 10 አዳዲስ ችግሮችና ቂሞችን የመውለድ አደጋ አለው። ታሪክ እንደሚያስተምረን በጠመንጃ የተገነባ ቤት መሰረቱ ደካማ ነው። እውነተኛ መረጋጋት የሚመጣው በጠረጴዛ ዙሪያ በሚደረግ ውይይት፣ አንዱ የሌላውን ሕመም በመረዳትና በጋራ ጥቅሞች ላይ በመስማማት ብቻ ነው። ጠመንጃ ችግርን አይፈታም፣ ይልቁንም ችግሩን ወደ ቀጣዩ ትውልድ ያሸጋግራል። ዛሬ የሚያስፈልገን የጦር መሳሪያ ማከማቸት ሳይሆን የሐሳብ መሳሪያዎችን ማዳበር ነው። በጠመንጃ አፈሙዝ ውስጥ የሚታይ ሰላም ጭጋግ የለበሰ ነው። በመሆኑም የትኛውንም አይነት የፖለቲካ ሆነ የማኅበራዊ ልዩነት በሰለጠነ መንገድ በውይይትና በድርድር የመፍታት ባህልን ማሳደግ ይገባናል። ሀገር የምትገነባው በዜጎች ድምፅ እንጂ በጥይት ድምፅ አይደለም። ሁሉንም ችግር በጠመንጃ መፍታት አይቻልም። የማይቻል ብቻ ሳይሆን አደገኛም ነው። መፍትሄው ያለው በልባችንና በአእምሯችን ውስጥ በሚመነጭ የሰላም ፍላጎት ላይ ነው ሲል አሃዱ አጽንኦት ይሰጠው ይላል።